በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወተንስ ዘንቃ ህምንዋ በአንድነትህ በሦስትነትህ የምትሰለስ የምትቀደስ የምትወደስ እግዚአብሔር ሆይ መዓልቱን በሰላም ባርከህ ቀድሰህ በሰላም ያዋልከን፣ እንዲሁም ምሽቱን ባርክልን ቀድስልን በሰላም አሳድረን። ወርሃ ጾሙን አንተ ባርከህ ቀድሰህ የጾምክልን ይህን ጾም እኛም እንደዚሁ አንተን ተከትለን ስንጾም ከርመን ለዚህ ለትንሣኤ ስላደረስከን ክብር ምስጋና ለአንተ ይሁንልን። አምላካችን ሰውን ከመውደድህ የተነሳ ሰው ሁነህ ወገን ሁነህ መጥተህ በስውር ሲገዛን የነበረውን ዲያብሎስን በሞትህ ገድለህ ነፃ ያወጣህን የትንሣኤ ባለቤት የትንሣኤ ጌታ በኩረ ሙታን ሆነህ የተነሳሃልን ኢየሱስ ክርስቶስ ሆይ እናመሰግንሃለን፣ እናከብርሃለን። ጲላጦስ መጽሐፉ ኢየሱስ ናዝራዊ ንጉሥ አይሁድ። ጲላጦስም ከሰቀሉት በኋላ መጽሐፍ ጽፎ በመስቀሉ ላይ አኖረው። ጽሕፈቱም በዕብራይስጥ በሮማይስጥ እንዲሁም በግሪክ ይነበብ ነበር። መቃብሩ ለከተማ ቅርብ ነበርና ሁሉም የአይሁድ መምህራን እየመጡ በብዛት ተከታትለው አንበውት ነበር። ወደ ጲላጦስም ሄደው የአይሁድ ንጉሥ እንደሆነ ጽሕፈቱን እንደዚህ ብለህ አትጻፍ አንሳልን ብለው ሄደው አቤቱታ አቀረቡ። እሱም ከግቢው እንዲወጡለት አባረራቸው ይላል ዮሐንስ ወንጌል ምዕራፍ 19 ከቁጥር 19 ላይ ጲላጦስ ወይቤሎ
መጽሐፉ ኢየሱስ ናዝራዊ ንጉሠ አይሁድ። የተከበራችሁ የኢትዮጵያ ሕዝብ ሆይ በአገር ውስጥም በውጭም ሀገር ያላችሁ በቀላይም በባህርም ላይ ያላችሁ በየሆስፒታሉ የምትገኙ ዳር ድንበር በማስከበር የምትገኙ የሀገር ጠባቂዎች እንደዚሁም በሕመም ዳኛ በአልጋ ቁራኛ በሆስፒታል የምትገኙ ክርስቲያኖች ሁሉ ድል አድራጊው ኢየሱስ ክርስቶስ ከሙታን ተለይቶ ተነሳ የምስራች እላችኋለሁ። አማን በአማን አማን በአማን አማን በአማን አማን በአማን ክርስቶስ ከሙታን ተለይቶ ተነሳ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ እንዲህ ይነበባል። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ። ጠባቆችም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተለይቶ ተነሳ፣ እነሆ ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኳችሁ ይላል ቃሉ። ለቃሉ ክብር ምስጋና ይግባው ለእግዚአብሔር፣ አሜን። እነሆ ጌታችን ሲነሳ ከሰማይ መላእክትን ከምድራውያን ወገኖች ሁለቱን እናቶች እንደዚሁም ደቀ መዛሙርቱ አስከሬኑን ይጠብቁ የነበሩ ወታደሮችም የትንሣኤውን ግርማና ኃይል በማየት ምስክሮች ናቸው። ቅዱሳት መጻሕፍት በዝርዝር ዘግበውታል።
ስለዚህ ጌታችን ከሙታን ተለይቶ ተነሳ። ትልቅ የምስራች ነው። ያለ ምስክርነት ዝም ብሎ አልተወውምና ሞቱንም እንደ ሞተ ጲላጦስ በጽሑፍ መስክሮለታል። እንደዚሁም ማርያም መግደላዊትና ሁለተኛይቱ ማርያም ወደ መቃብሩ ሄደው መላእክት መቃብሩን ከፍተው ግራና ቀኝ ተቀምጠው ነጭ ልብስ ለብሰው እንደ መብረቅ የሚያበራ ለብሰው በመታየት የትንሣኤውን ግርማ ገልጠውላቸዋል። የምስራቹንም ነግረዋቸዋል። ዛሬም ክርስቶስ ሁልጊዜ ድል እንደነሳ ድል እንዳደረገ ዲያብሎስን እንደረገጠ የሰው ልጅ ነፃ እንዳወጣ ይኖራልና እውነተኛይቱ መንግስት የእግዚአብሔር መንግስት የማታልፍ የማትጠፋ ለዘላለም የምትኖር መንግስት እንደሆነች አረጋግጦልናል በትንሣኤው። እኛንም እንደሱ በኩረ ሙታን ሆኖ ዘላለም የመንግስት ልጆች ሆነን እንድንኖር በትንሣኤውና በእርገቱ ሰማያውያን መሆናችን አረጋግጦልናልና ክብር ምስጋና ይግባው። ለዚህ በዓል እንኳን አደረሳችሁ ኢትዮጵያውያን እላችኋለሁ። አሜን። ብፁዕ አባታችን እግዚአብሔር ይስጥልን። እርሶንም እንኳን አደረሶ። ለዝማሬውም ዝማሬ መላእክት ያሰማልን፣ ለቡራኬውም ለጸሎቶም ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ይስጥልን። አድማጭ ተመልካቾቻችን የዘንድሮን 2018 የጌታችንና የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ምክንያት በማድረግ ቡራኬና ዜማም ያሰሙን ያደረሱን የአውስትሬሊያ ታዝሜኒያ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ብፁዕ አቡነ ሉቃስ ናቸው። እድሜ ከጤና ጋር ይስጥልን አባታችን። እንግዲህ በዚህ በዓል ስንገናኝ መቼም ያው ሰው ሲገናኝ ሰላምታ መለዋወጥ ያለ ነውና እንዴት ሰነበቱ ላለው ምንም እንኳ በየቦታው ባገኘሁትም አሁን ዛሬ ደግሞ አየር ላይ ከኢትዮጵያውያን ከአድማጭ ተመልካቾች ጋራ እንዴት ነው ጤናው እንዴት ነው ወደ ሀገር ስብከቶ ለመሄድ እንደማይችሉ በሐኪም ስለተነገረው እዚሁ ሆነው ሕክምናውን እየተከታተሉ ነው። እንደው ካለፈው ከልደት በኋላ በአየር ላይ ደግሞ በኔ ፕሮግራም አልተገናኘንም እና እንዴት ነው ጤናው? ምን ላይ ይገኛሉ? ደህና ነዎት ወይ? እግዚአብሔር ይመስገን። አቶ አዲሱ ሁልጊዜ የቤተ ክርስቲያን ድምፅ ነህ። ለዚህ ህዝብ ቡራኬ እንድሰጥ
በህይወት መኖሬንም እንድገልጽላቸው ለአገሬ ሰዎች ሁልጊዜ ታስባለህ። እግዚአብሔር በበጎ ያስብህ፣ በምሕረቱ ይጎብኝህ። ወንድሜ እኔ እግዚአብሔር ይመስገን በሱ ቸርነት ሰላሜና ጸጥታዬ ተጠብቆልኝ ምዕመናንም እየመጡ አይዞህ እንዴት ዋልክ እንዴት አደርክ የሚሉኝ አሉ። እግዚአብሔር ይመስገን ደህና ነኝ። ጤና እንግዲህ እንደተጻፈው ነው። ቅዱስ ዳዊት የተናገረው ነገር ያው ይፈጸም ዘንድ በ80 መቼም የለም ጤና ነው የሚባለው። የሆነ ሆኖ እግዚአብሔር ይመስገን በብዙ ነገሮች እንደው ሊፈትን ቢመጣም እግዚአብሔር ስለመለሰው በሕክምና በኩል እየረዱ የሰው ወገኖች ተሽሎኛል። እግዚአብሔር ይመስገን ደህና ነኝ። ተመስገን ነው። በእውነት የኢትዮጵያን ብርሃን እግዚአብሔር ያሳየኛል ብዬ በተስፋ ላይ ነው ያለሁት እና ብዙ ደግሞ እንግዲህ በእርጅና ታመመ ምን ተብሎ ብዙም አይወራም። 80 ነውና ከ80 በኋላ መጽሐፉ እንደሚለው ነው። እውነት ነው። የኢትዮጵያን ትንሣኤ እንደርሶ የሚናፍቁ ብዙ ኢትዮጵያውያን አሉ። ስርዓት ያለው ሁኔታ ተስተካክሎ እውነተኛ የኢትዮጵያ አመራር ሲስተካከል ሁሉም ሰው ወደ ሀገሩ ተመልሶ በሀገሩ መስራት መኖር ይመኛል። ለዚህም ጸሎቶ ይርዳን ብፁዕ አባታችን። እንዲያው አንዳንድ ምዕመናን ይጠይቁኛል ያሉትን ሲገልጡ አንድ ነገር ወደ ሐሳብ የመጣ ከህዝብ አራቁም፣ ግን አንዳንድ ሰዎች አሁን ምንድነው ጥያቄያቸው? እንዲያው ምናልባት ካልተመቸው ጥያቄው ባይመልሱም ግድ የለም፣ ግን ምናልባት ብዙ ሰው መስማት የሚፈልገው ነው ብዬ ነው። ብፁዕ አባታችን ቤተ ጽሞና ተሰርቶ እዛ የጸሎት ቤት ለማድረግ ሐሳብ እንዳላቸው፣ የጸሎት ቤት ነው ያለው፣ ቤተክርስቲያን ሌላ ነገር አይደለም። እንደዛ ይታሰባል። ምዕመናን እየተረባረቡ ነው። ግን ያ እስከሚሆን ድረስ አሁን በሚኖሩበት መኖሪያ ቤት እንደው በሳምንት 1 ወይም 2 ቀን 5ም 10ም እየሆኑ እየመጡ እንደው ቡራኬ ቢቀበል ሰው የታመመን ቢጸለይለት እንደው አብሮ ጸሎት ለማድረግም ይሄን አይነት ፕሮግራም ቢጀምሩ በቤታቸው ምን ችግር አለው ይላሉ። አይመቸውን ብፁዕ አባታችን እንደዛ ማድረግ? ኧረ ለእኔ ምቹ ነው። ብቻ ዋናው ነገር የአሜሪካ ስራው ብዙ ነው፣ ተጓተቱ ብዙ ነው። መኪናው ምኑ በሰዓት አያደርስምና ከስራ ላይ የሆኑ አይመቻቸው ይሆናል እንጂ በስራ ላይ ሁለተኛ ድርብ ስራ የሚመቸው ካለ እኔማ ማነጋግረው ማስተምረው ሰው ካገኘው የምችለውን ያህል ለመርዳት እኔ ምንም ችግር የለብኝም። ቤቴም ደህና ነው፣ በቂ ቤት ነው ያለኝ። የተወሰኑ ሰዎችን ማስተናገድ ይችላል ቤቴም፣ ችግር የለበትም። እሱስ ፍጹም ደስታ ነው የዛሬው ደስታ፣ ፍጹም ደስታ ነው የዛሬ ደስታ፣ ፍጹም ደስታ ነው የዛሬው ደስታ፣ ፍጹም ደስታ ነው የዛሬው ደስታ። የሰው ልጆች ጠላት ሞት ስለተመታ፣ 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 የጨለማው ንጉሥ ክፉ እኛ አፈረ፣ የጨለማው ንጉሥ ክፉኛ አፈረ። ኃይሉን ማስደንገጡን ጌታ ስላስቀረ፣ ኃይሉን ማስደንገጡን ጌታ ስላስቀረ፣ እልልታ ደስታ
ጌታ ደስታ ሆነ ዳር እስከ ዳር ሞትን ስላጠፋው ጌታ በመቃብር ሞትን ስላጠፋው ጌታ በመቃብር። ብፁዕ አባታችን እንደ ወደ መንፈሳዊ መልእክት ልሄድና በተለይ አሁን ፋሲካን ልናከብር አንድ ቀን ዛሬ ቅዳሜ ስዑር ላይ ነው ያለነው። ጾሙን የጀመርነው ይህን 8 እሁዶች ተሰይመዋል በኢትዮጵያ ቤተክርስቲያን። የሁዳዴ መጀመሪያ እሁድ ዘወረደ ነው። ከዛ ቅድስት፣ ከዛ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገሚስ ሆነ። ከዛ ገብረኄር፣ ኒቆዲሞስ፣ ሆሳዕና ብሎ ከቅዳሜ ስዑር ከዛሬ በኋላ ነገ ትንሣኤ ነው። እነዚህን 8 እሁዶች እንደው ባጭሩ ምንድን ናቸው? እርግጥ ወንጌላውያኑ ሰባኪያኑ በየእሁዱ ይሄንን ነው በተመለከተ ያስተምራሉ፣ አስተምረዋል። ግን ትምህርት ደግሞ ሲደጋገም የበለጠ ይገባል እንጂ ችግር የለውምና እንደው ብንሰማም ከዚህ ቀደም ዛሬ ደግሞ በእርሶ ቃል ቢነገር እንደገና እንደ ክለሳም ይሆንልናልና እስቲ እንደው የበኩልዎን አስተያየት ይስጡን። በእያንዳንዱ ከዘወረደ ብንጀምር። ጥሩ ጥያቄ ነው። መንፈሳዊ ጥያቄ ደስ ይለኛል። ለዚህ እግዚአብሔር ያደላት ሀገር ናት። በሁሉም የተሟላች መንፈሳዊ ሊቃውንቶች ከእግዚአብሔር ጋር የሚያገናኙ እግዚአብሔር ጋር የተገናኙ ከምድር እስከ ሰማይ ድረስ ወጥቶ ቅዱስ ያሬድ ከሱራፌል የተማረውን ዜማ ድጓ የተባለውን ድርሰት ያስተላለፈልን ሰማያዊ ምግብ የሆነውን የእግዚአብሔርን ቃል በኢትዮጵያ ምድር ሲመግባት የሚኖር ቅዱስ ያሬድ ይህን የጌታን በዓላቶች ምክንያት በማድረግ መታሰቢያ እንዲሆን ዘወረደ ማለት ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ለአዳም የሰጠውን ተስፋ በመፈጸም ከልጅ ልጅህ ተወልጄ በሜዳ ተመላልሼ በመስቀል ተሰቅዬ ደሜን አፍስሼ ይቅር እልሃለሁ አድንሃለሁ ብሎ ቃል ሰጥቶት ነበርና ያንን በመፈጸም 5500 ዘመን ሲፈጸም ሰው ሆኖ ወደዚህ ዓለም የመጣውን እሱን እያሰብነ የእሱ መታሰቢያ እንዲሆን የመጀመሪያው እሁድ ዘወረደ ማለት ጌታ ከሰማየ ሰማያት ወረደ ከድንግል ተወለደ ለማለት ምስጢሩ ሰፋ አድርጎ ያሬድ ጽፎታል። ወንጌሉም በዚያው አይነት ተጽፎ ምንባባቱ ሁሉ ስለወረደ ከሰማይ የወረደው መልሶም ደግሞ ወደ ሰማይ የወጣው እሱ ብቻ ነው ተብሎ የተነገረለት የጌታን ሰው መሆን የሚያመለክት ነው። እሱ አንደኛው እሱ ነው። ሁለተኛ ቅድስት ነው ብለኛል። ቅድስት ነው። አዎ ቅድስት የሚል ስያሜ ያገኘውም ራሱ ቅዱሱ እግዚአብሔር እንደ ሰው 40 ቀን 40 ሌሊት ቁሞ እጁን ዘርግቶ ተቆመበት ሳያርፍ ከዘረጋበት ሳያጥፍ 40 መዓልት 40 ሌሊት በገዳመ ቆሮንቶስ የጾመው ራሱ ቅዱስ እግዚአብሔር ስለሆነ ከሱ ቅድስና የተነሳ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ስሙን ሁሉ ስለሰጠን ከዚህ የተነሳ ያን ቅድስናውን የሱን ጾሙን የሱን ጸሎቱን በረከቱን ስለሰጠን እንዲሁ በሱ ስም ቅድስት ተብላ ጾሟ ተሰይማለች ማለት ነው። ሶስተኛው ምኩራብ ነው። ምኩራብ ማለት አይሁድ ሲጸልዩበት የነበረው 2 ቦታ ነው ያላቸው። የአይሁድ ምኩራብ በየሀገሩ በተሰደዱበት በሚኖሩበት ሁሉ ምኩራብ ይሰራሉ። ምኩራብ ማለት የጸሎት ቤት ማለት ነው። የጸሎት ቤት አላቸው። ከዚያ ትምህርት ይማሩበታል፣ ቋንቋቸውን ያጠኑበታል፣ ባህላቸውን ምኑን ይነጋገሩበታል፣ ሕሙማንንም ይፈውሱበታል፣ አጋንንትንም ያወጡበታል።
በዚያም ጌታ ተገኝቶ ሽባዎችን ተርትሯል፣ ጎባጦችን አቅንቷል፣ አጋንንትን አውጥቷል። በምኩራብ ወንጌልን አስተምሮበታል። ታላላቅ ስራ ስለሰራበት እንደዚሁም ያን መታሰቢያ አድርጎ በምኩራብ ጌታችን ወደ ኢየሱስ ክርስቶስ ወደ ቤተ ጸሎት ገባ። ኢየሱስ ምኩራቦሙ ለአይሁድ ይላል። ወደ ምኩራባቸው ወደ እነሱ ገብቶ እጁ የሰለለችውን እንደፈወሰ አይሁድ በዚያ እንደተነሳሱበት እሱን ፈውሶ ከነሱ እንደተሰወረ ይናገራልና ያን መታሰቢያ ነው። ደጋግ ስራዎቹን የጌታን እንትን ለማሰብ ነው። መጻጉዕ ማለት የበሽታ የደዌ ስም ነው። ነገር ግን በዛን ቀን የሚታሰበው አይነ ስውሩ፣ ሽባው፣ ለምጻሙ፣ ልዩ ልዩ በሽታ ያለባቸው ሁሉ በቤተ ሳይዳ በምትገኘው በመጠመቂያ ቦታ ላይ 5 ውሃር በነበረባት በዚያች ይሰበሰቡ ነበር። እነዚያ መካከል በጸና ደዌ ተይዞ ለረጅም ዘመናት ለ38 ዓመታት የቆየ በሽተኛ ስለነበረ ሌሎቹ ሁሉ ዘመድ ወገናቸው በመጀመሪያ ውሃው ሲናወጥ እየወሰዱ እየነከሩ ይፈወሱ ስለነበረ ይሄኛው ግን ሌሎቹ ቀድመውት እየገቡ 38 ዓመት ሙሉ ከዛው ከመጠመቂያው ዳር ህብረት አልጋ ላይ ተኝቶ ይኖር ነበር። 38 ዓመት ደዌው እንደዘገየበት አውቆ ከሩቅ የጠፉትን ለመፈለግ የጸናባቸውን ለመፈወስ ነውና ጌታ ወደዚህ ዓለም የመጣው ሊረዳን ሊታደገን ታጋንንት ሊፈታን ስለመጣ ወደ ጸናበት በሽታ ወደ ጸናበት ሰው ሂዶ ልትድን ትወዳለህን በማለት አሁን መዳን እፈልጋለሁ፣ ነገር ግን ከኔ በፊት ሰው ስለሌለኝ ሰዎች ቀድመው ይገባሉ፣ እነሱ ይድናሉ፣ እኔ ግን በዚህ ሁኔታ ይሄን ያህል ዘመን ቆየው አለው። ጌታም በመለኮታዊ ቃሉ ተነስ አልጋህን ተሸክምና ሂድ የሚል ቃል ተናገረ። ከመቅጽበት ያ በሽተኛ እንደ 30 ዓመት ጎልማሳ ከእንቅልፉ እንደነቃ ጎልማሳ ኃይል ተሰጥቶት ያ ተኝቶበት የኖረውን የብረት አልጋ ብድግ አድርጎ በትከሻው ተሸክሞ ለመሄድ ችሏል። ስለዚህ በበሽተኛው ስም በሽታው መጻጉዕ ተብሏል። ለብዙ ዘመን የሚያሳምም የበሽታ ስም ማለት ነው። ደብረ ዘይት 5ኛው ደብረ ዘይት ማለት ለመጀመሪያ ጊዜ አመጣጡ ከዙፋኑ ተክብሩ ተኃይሉ ከብልጽግናው ከሁሉ ተለይቶ ዝቅ ብሎ በትህትና እኛን መስሎ በተዋህዶ ሰው ሆኖ መምጣቱን የመጀመሪያ አመጣጡን የሚያመለክት ነው። ሁለተኛ ደግሞ ተመልሶ መጥቶ እንደተናገረ በቃሉ እኔም ሄደው አሁን ቤት ልሰራላችሁ ነኝ፣ ተመልሼ ስመጣም ደግሞ ሁላችሁንም በዚያ ወስጄ ባዘጋጀሁላችሁ ስፍራ አኖራችኋለሁ ብሎ ቃል ስለገባ በመጀመሪያ በተዋረዶ በከብት በረት በመተኛት በጨርቅ በመጠቅለል የዚህን ዓለም ክብር የዚህን ዓለም ብልጽግና ሳይፈልግ ራሱ ድሃ ሆኖ ዝቅ ብሎ እኛን አበልጽጎናል፣ እኛን አክብሮናል።
ይህን ለመፈጸም የወረደበትን መታሰቢያ የመጀመሪያ ምጽአቱ መታሰቢያ ነው ደብረ ዘይት ማለት። ደብረ ዘይት ተብሎ የሚጠራው ይህን የተናገረበትን ቦታውን የቦታው ስም ነው። ከታች ጀምሮ ታላቅ ነው። ከበላዩ ላይ ብዙ ቦታዎች የሚጠሩ አሉ። አህያዋም ታስራበት የነበረ እዚያ ነው። በዓለም ፊደላት የተጻፉ አቡነ ዘበሰማያት ያለበት ጌታም በውስጡ እየገባ ሲያድርበት የነበረ ዋሻ ያለበት እርገቱንም ያረገበት ከዚያም ተነስቶ ሆሳዕናን ያከበረበት ዘይት ማለት የወይራ ዘይት የምንለው ነው። ወይራ የምንለው እሱ በብዛት የበቀለበት የዘይት የወይራ ቦታ ማለት ነው። ደብረ ዘይት ማለት ይህን ይመስላል። በስመ እግዚአብሔር ገብርኄር ነው ቀጥሎ ያለው ብፁዕ አባታችን። ገብርኄር እንግዲህ ደጋጎቹ የሚታሰቡበት ነው። እንደነ ጴጥሮስ እንደነ ጳውሎስ ብሉያቱን ሐዲሳቱን አጠናቀው የሚያውቁ የተማሩ የተራቀቁ በኋላውም ደግሞ የተከተሏቸውም ደግሞ ሊቃውንቱንም መጽሐፈ መነኮሳቱንም ድጓውንም አቋቋሙንም ቅኔውንም ሁሉንም አጠቃለው የተማሩ ለአዋቂዎች ሙሉ ዕውቀትን የሰጠ እግዚአብሔር በእውቀታቸው ደግሞ ሌላውን ሁሉ አስተምረው ሌላውን ሁሉ እነሱን አስመስለው ትርፍ እንዲያተርፉ ክርስቶስን ማወቅን ህዝቡ እንዲያውቅ መንግስተ ሰማያትን አውቆ ወደ መንግስተ ሰማያት እንዲገባ ተግተው የሚያስተምሩ ለመምህራን የተሰጠች ቃል ናት። ለነሱ ብቻ አይደለም፣ ለመሪዎች ለነገስታቱ ሁሉ የሚያገለግል ኃይለ ቃል ነው። መሪዎችም በትክክል ፍርድ ጎደለ፣ ድሃ ተበደለ ብለው መልካም ፍርድ ፈርደው መንጋቸውን በትክክል የሚጠብቁ ሁሉ እነዚህም ሁሉ እንደዚሁ ትርፍ አትራፊዎች ናቸውና ወደ እግዚአብሔር መንግስት ወደ ደስታ ግባ የሚባሉ ስለሆነ እንደዚሁም በዳኝነት ወንበር የተቀመጡ ሁሉ እውነተኛ ንጹሕ ፍርድ የሚፈርዱ ሁሉ መልካም ስራ በመስራታቸው አትራፊዎች ስለሆኑ እነሱም የዚህ ክብር ተጠሪ ነው የሚሆኑት። በሌላውም ደግሞ እንደ አብርሃም እንደ ሳራ ሆነው እንግዳ በመቀበል መፍቀሬ ሰብ ሆነው ድሃውን በማብላት በማጠጣት በመርዳት የሚተጉ ያላቸውን ሁሉ ከድሃ ጋር የሚሰጡ የሚኖሩ እነዚህም ደግሞ አትራፊው ናቸው። ሥላሴን እስከ መቀበል ድረስ ያደረሰው አብርሃም ደግነቱ ማብላት ማጠጣቱ ከድሃ ጋር መሆኑ ነው። እንደዚሁም ለወላጆችም ይህን ነገር ይመለከታል። የራሳቸውን ሃይማኖት ለልጆቻቸውን ያስተላለፉ እንደሆነ በምግባር በሃይማኖት ቀጥተው ሰንግለው አሳድገው ለእግዚአብሔር ያስረከቡ እንደሆነ እነዚህም አትራፊዎች ናቸው። በብዙ ወገን ነው የሚተረጎመው። ይሄ ሰፋ ያለ ትርጉም ያለው ነው። ሁሉም
በስራው ተግቶ የሚሰራ ሁሉ ዋጋ የሚያገኝበት ይህ ለሁሉም የተሰጠች ርትዕት ሃይማኖት ናት። በወርቅ በመስሎ የተናገራት ሃይማኖትን ነው። ይችን ሃይማኖት የተቀበለ ሁሉ እነሆ አራቱን ማዕዘን ሁሉ ሄዳችሁ የእግዚአብሔርን መንግሥት ስበኩ፣ አስተምሩ፣ ድውያንን ፈውሱ፣ አጋንንትን አውጡ፣ ሙታንን አንሱ፣ ከመካከላቸውም ሁዳችሁ እነሱ የሰጧችሁን እየበላችሁ እየጠጣችሁ በቤታቸው ሁናችሁ አስተምሯቸው እግዚአብሔር መንግሥት ብሏል። እና ስለዚህ ያን በረከት በትክክል የሚሰሩ ሁሉ ባለ አምስቱም አምስት አተረፈ ይላል፣ ባለ ሁለቱም አራት አደረገ ይላል። ግባ ወደ ጌታ ደስታ ግባ የሚል ገብርኤል ማለት ደግ ቸር፣ የሚያስተምር፣ የሚያበላ፣ የሚያጠጣ፣ የታመመ የሚጠይቅ፣ የታሰረ የሚያስፈታ፣ መልካም ቸርነት የሚያደርግ ሁሉ ይህን በረከት የሚያገኝበት የእግዚአብሔር ስጦታ ማለት ነው። እሺ ኒቆዲሞስ ነው ቀጥሎ ብፁዕ አባታችን። ኒቆዲሞስ ማለት ኒቆዲሞስ ደግሞ የአይሁድ አለቃ የሆነ በጣም ምሁር የሆነ ተመራማሪ፣ ከአይሁድ ጋር እንዳይጋጭ እንዳይጣላ በስውር እየሆነ እነሱ እንደሚያስቡት እንደነበረ ከሮማውያን ነፃ የሚያወጣ ንጉሥ ነው እያሉ ይታመኑ ነበርና እሱ ነውንስ ወይስ ሌላ ነው የሚመጣው እያለ ከውጭ ሆኖ ደህንነት እንደሚባለው እንዳሆኑ የሚከታተሉ ብዙ ሰዎች አድርጎ ጌታን ይከታተለው ነበር። ይህም ሰው ይቅርታ፣ ይህም ሰው እየተመራመረ ሲኖር ጌታን ሲከታተለው እሱ የሚሰራቸው ስራዎች ሁሉ ከሰው የተለየ ከቀደሙት አባቶች ከነቢያትም ልዩ በሆነ መንገድ ሰው ሊያደርገው የማይቻለውን ሁሉ ሲያደርግ ስላየ ይህን ነገር እንግዲህ በቀን አይቻለኝም፣ በማታ በስውር ሂጄ ተረድቼ ልምጣ ብሎ ወደ ጌታ ሄዷል። እውቀቱንና ያለውን በአእምሮ ሁሉ ያለውን እግዚአብሔር ባወቀ ስለሚያውቅ እሱም መምህር ሆይ ደህና ነህ ሆይ ብሎ ሰግዶ እጅ ነስቶ አንተ የምታደርጋቸውን ታምራቶች ሁሉ ከእግዚአብሔር ከሆነ በቀር ማንም ሊያደርጋቸው የማይቻለውን ታምራት ታደርጋለህና አንተ በእውነት ከሰማይ ተልከህ እንደመጣህ እናውቃለን ብሎ መሰከረ። ይህችን እንደ ቅዱስ ጴጥሮስ ምስክርነት ሲመሰክር ጌታ ሌላ የቀረችው አንዲት ነገር እንደሆነች አውቆ አብርሃም አባታቸው ግዝረትን በማምጣት ከአሕዛብ በደማቸው ከአሕዛብ እየተለዩ በቁስላቸው ተለይተው የእግዚአብሔር ወገን እየተባሉ ለአብርሃም ልጆች የተሰጠች ግዝረት ነበረች። ያቺ መታወቂያ ምድራዊ መታወቂያ ከአሕዛብ መለያ ነበረች፣ የግዝረት ምልክት። አሁን እሷን በመተካት በኒቆዲሞስ ላይ አዲሷን ጥምቀት ልጅነትን ጌታ ነገረው። ከሱ የተነሳ ዛን ጊዜ ጀምሮ ሲነጋገሩም እኔ ሸምግያለሁ፣ አርጅቻለሁ፣ ተመልሼ ወደ እናቴ ማህፀን ገብቼ ልወለድ እችላለሁ ወይ ቢለው እውነት እውነት እልሃለሁ ከውሃና ከመንፈስ ቅዱስ ያልተጠመቀ እግዚአብሔርን መንግሥት ሊቀበል ሊያገኝ አይችልም ብሎ ቁርጥ ያለ ቃል ስለነገረው ያንን ጥምቀት የተቀበለ የመጀመሪያ ሰው ማለት ነው። ከዚያም እንደዚሁ ሐዋርያትን መስሎ በመጨረሻም
ተመስቀል ከዮሴፍ ጋር አውርዶ በክብር ገንዞ በመጎናጸፊያ አጎናጽፎ የክርስቶስ ወዳጅ መሆኑን አስረግጦ አስመስክሮ ያለፈ ሰው ነውና ለጥምቀታችን የመጀመሪያ ሰው ማለት ነው። እሺ ሆሳዕና ነው ቀጣዩ ብፁዕ አባታችን ያው እንደሚያውቁት። ሆሳዕና እንግዲህ ቅድም ደብረ ዘይትን እንግዲህ አንስተናል። ከዚያ ላይ ነው የሆነው። ስለ ሆሳዕናም ቀደም ብሎ በነቢዩ በዘካርያስ ትንቢት ተነግሮ ነበረ። በአህያ ውርንጫ ላይ ተቀምጦ የሰላም ንጉሥ ወደ አንቺ ይመጣል ተብሎ ተነግሮለት ስለነበረ ደብረ ዘይት ላይ ሲደርስ ጊዜው ሲደርስ ጌትነቱን ክብሩን የሚገልጥበትን ሂዱና ወደ ቤተፋጌ ሁለት እናት አህያ ከውርንጫዋ ጋራ ታስረው ታገኛላችሁና ፈታችሁ አምጡልኝ ብሎ ትእዛዝ ሰጠ። ማንም ተው አጥፍቱ ቢላችሁ ጌታ እንዳለ ነው፣ ጌታ አምጡ ብሎን ነው ስትሉ ይተዋችኋል አላቸው። መልእክተኞቹም እንደሄዱ ታስረው አህዮቹን አገኙ። ፈትተው ሲያመጧቸው ለምንድን ነው ቢሏቸው ጌታ ነው ያለን ጌታ እንዳለ ሲሏቸው ተዋቸው ይላል። ከዛ አመጡለት። እዛች ደብረ ዘይት ላይ ሆኖ እዚያ ሲመጡ እዛን ጊዜ የመንፈስ ቅዱስ ጸጋ ወረደና መላእክት ከሰማይ ወርደው አገሪቱ ኢየሩሳሌም በብርሃን ተጥለቅልቃ በአህያይቱ ላይም ልብሳቸውን በማንጠፍ ጌታ እዚያ እነሱ ላይ ሲያርፍባቸው የዘካርያስ ትንቢት ተፈጸመ ማለት ነው። የሰላም ንጉሥ መሆኑን ለማረጋገጥ ከዚያ ተነስቶ ወደ ኢየሩሳሌም የወረደበት ነው። ከዚያም ጌትነቱን የሚጠቡ ሕፃናት ከእናታቸው እቅፍ ያሉ የታዘሉም እንደዚሁም የ2 ዓመት የ3 ዓመት ሕፃናት እነዚህ ሁሉ ሆሳዕና በአርያም ለዳዊት ልጅ ማዳን ይገባዋል በትንቢትም ተነግሮ ነበር። ኦ እግዚኦ አድኅንሶ ኦ እግዚኦ ሰርህሶ ተብሎ አቤቱ አሁኑን አድን፣ አሁኑ ፈጥነህ አድነን ተብሎ ተነግሮ ስለነበረ እነሆ አሁን ጊዜው ደርሷል። የመዳናችን ጊዜ እንግዲህ አታዘግየው። በመስቀል ወጥተህ በመስቀል ተሰቅለህ ደምህን አፍሰን አሁን አድነን እያሉ መድኃኒትነቱን የመሰከሩበት ጌትነቱን የገለጸበት ለሕፃናት ለአሮጊቶች መላእክት ተቀላቅለው ሲዘምሩ አይተዋል። እነዚያ ሊቃውንት ነን አዋቂ ነን የሚሉ ግን ከዚያ መካከል ያ የብርሃን ጎርፍ ሰውር ሕፃናት ሲያውቁ ሲያመሰግኑ እነሱ ተሰውሮባቸው ውለዋል። በመጨረሻም በምን ምክንያት ነው እነዚህን ሕፃናት አትሰማቸውም ወይ? ለእግዚአብሔር የተዘጋጀው ምስጋና ለሰው ሲያደርጉት እንዴት ዝም ትላለህ ብሉት። እነሱም ብትከለክሏቸው የቢታንያ ድንጋዮች ተነስተው ያመሰግኑኛል ብሎ ለጊዜው ድንጋዮችም እየተንከባለሉ መጥተው በታምራት ፈጣሪያቸው እሱ እንደሆነ ተናግረዋል። የበለዓምን አህያ እንዳናገረ ድንጋዮችም ሆሳዕና በአርያም ሆሳዕና በአርያም እያሉ አመስግነውታል። ፍጻሜው ግን እናንተ ባታመሰግኑኝ አሕዛብ ያመሰግኑኛል ሲል ነው። በድንጋይ የመሰላቸው አሕዛብን ነው፣ ያላመኑትን ያልተጠመቁትን። እና ሆሳዕና ማለት ይሄ ነው። አምላከ ስብሐት አምላከ ስብሐት አምላከ ስብሐት አምላከ ስብሐት መድኃኒቴ 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 ውስተ መቅደሲሁ መድኃኒቴ መድኃኒቴ ውስተ መቅደሲሁ አምላከ ስብሐት አምላከ ስብሐት አምላከ ስብሐት አምላከ ስብሐት
እንግዲህ ከዛ ቀጥሎ ትንሣኤ ነው። ነገ ያው ጌታ በመንፈቀ ሌሊት ሞትን ድል አድርጎ መነሳቱ ነው። ግን ቅዳሜ ስንል ቅዳሜ ሹር ይላሉ የጥንት ሰዎች። ቅዳሜ ስዑር ነው ነገሩ የተሻረ። የዛሬዋ ቅዳሜ ተሽራለች እንደ ብፁዕ አባታችን እንደው በነገራችን ላይ እግረ መንገዶን እሱን ጠቀስ ቢያደርጉ ብዬ ነው። መሻር ሳይሆን እረፍት ያደረገበትን ስትመለከት ነው ቤተክርስቲያን እረፍት። ያው ተሰቅሎ እሁድን በመቃብር ስኮ ሆኖ የዋለበትን እንግዲህ አንድ ጎልማሳ ሲሰራ ሰንብቶ እረፍት ያስፈልገው የለ እንዴት? ጌታን ያን ሁሉ መከራውን ተቀብሎ በምድር ላይ በእኛ ላይ የነበረውን ሙስና መቃብርን ከዚያሽ ላይ ተኝቶ ነው እረፍት አድርጎ ነው የደመሰሰልን። ከዚህ በኋላ መቃብር እረፍት እንጂ እንደ ድሮ ስቃይ የለባችሁም ሲል መቃብርንም ባርኮልናል። መግነዛችንን ሁሉ የባረከልን እውነተኛ የእረፍት ምኝታ እንዲሆንልን ያረፈበትን ይህን ሳይ ስዑር ማለት እንግዲህ ስራ ያልተሰራበት የእረፍት ቀን ማለት ነው። አይ በጣም ጥሩ ነው። ብፁዕ አባታችን ቃለ ሕይወት ያሰማልን። በጣም እንዳልኩት በየአብያተ ክርስቲያናቱ ሰባኪ ወንጌሎች ወይም ሰባኪያነ ወንጌል ደጋግሞ ቢያስተምሩም ለክለሳም ደግሞ በተለይ እንደርሶ ካሉ ብፁዓን አባቶች የሚነገረው ቃል ክብደት ይኖረዋልና ለክለሳም እንደገናም ለግንዛቤም ይረዳል። በጣም ነው የማመሰግነው። አድማጭ ተመልካቾቻችን ብፁዕ አቡነ ሉቃስ ናቸው ዛሬ ስለ ዘንድሮ የትንሣኤ በዓል ቡራኬም የሰጡን አንዳንድ ገለጻም ያደረጉልን። እንደው በጣም ነው የማመሰግነው። አድክሜዎታለሁ በጾም ላይ ግን እንደው አንድ የመጨረሻ ጥያቄ። አሁን ፋሲካ እንግዲህ 40 ቀን ሙሉ ረቡዕ ዓርብ የለም፣ ፍስክ ነው። ቅዳሴው ሁሉ ጠዋት ቀደም ብሎ ነው እንደ በጾም ጊዜም እንደሚቀደሰው ከሰዓት አይደለም። ግን ዳግም ትንሣኤ የሚቀጥለው ሳምንት ነው። ምንድን ነው ዳግም ትንሣኤ? ብፁዕ አባታችን ጌታ መቼም ሁለተኛ ጊዜ አይደለም የተነሳው። እንደው ለምንድን ነው እሱ ቤተክርስቲያን ዳግማ ትንሣኤ ላይ ሰየመችው? እንግዲህ ዳግም ትንሣኤ የጌታ ትንሣኤ አንድ ጊዜ ነው። አዎ የአልዓዛር ትንሣኤ የሌሎችም የሁለተ ኢያኢሮስ የጣሊታም ትንሣኤ 2 ጊዜ ነው። አንድ ጊዜ ሙተው አስነስቷቸዋል፣ ተመልሰው ሙተዋል። ሁለተኛ ትንሣኤ ይሆንላቸዋል ማለት ነው። የጌታ ግን ዳግም ትንሣኤ የተባለበት ከ12ቱ ደቀ መዛሙርት አንዱ ይሁዳ ያልታደለው ሲለይ ከ11ዱ መካከል ደግሞ በትንሣኤው ሰዓት ቅዱስ ቶማስ ስላልነበረ ትንሣኤውን እነ ኒቆዲሞስ እነ ሉቃስ በኤማሁስ ጎዳና እንዳዩት መጥተው ሲመሰክሩ እነ ማርያም መግደላዊትም ተነስቷል ብለው እየመሰከሩ ሳለ ቶማስ መካከል ተነስቶ እኔ የምትሉትን ነገር ሁሉ አላምንም፣ በእጄ ካልዳሰስኩት በጣቴም የተወጋውን ጦር የገባበትን በጣቴ ካላስገባሁ አላምንም ብሎ ስለነበረ ጌታም ያስተማረውን አብሮት 3 ዓመት ከ3 ወር ከሱ ጋራ በዋለበት ባደመረበት ወንጌልን በደንብ አድርጎ ያስተማረውን ደቀ መዝሙሩ እንዲጠፋበት እንዲለይበት ስላልፈለገ በሁለተኛይቱ እሁድ ቶማስ ከሁሉም ጋራ ተሰብስቦ ባለበት ጌታ በተዘጋ ቤት ስለ ትንሣኤው ሲነጋገሩ ከዚያ መካከላቸው ተገኝቶ ሰላም ለኩልክሙ ብሎ ሰላምታውን ለሁላችሁም ሰላም ይሁንላችሁ ብሎ ሲያበስራቸው ከዚያ መካከል ቶማስ ነበርና ቶማስ ሆይ እንደ ወንድሞች እመን እንጂ ተጠራጣሪ አትሁን፣ እኔ እውነተኛው ኢየሱስ እንደሆንኩ ና እንዳሰብከው አድርግ፣ እጣትህንም አምጣህ ጎን ያስገባ፣ የተወጋሁትን ግራፍህንም ዳሰኝ፣
እመን እንጂ ያላመንክ አትሁን አለው። በዚህን ጊዜ ሂዶ እጣቱን ወደ ጎኑ እንትን ሲል መለኮታዊ እሳት ኩምትር አደረገችው። የዛን ጊዜ አምላኬ ጌታዬ ብሏል። መልሶ ፈውሶታል፣ እንደነበረ አድርጎለታል። ከዚያ በኋላ ከወንድሞቹ ይልቅ የበለጠ መከራ የተቀበለ ቆዳው ተገፎ አሸዋ አቁማዳ ሰፍተው አሸዋ ሞልተው ያሸክሙት ነበርና በገዛ ቆዳው አሸዋ ተሸክሞ እየዞረ ወንጌልን ሰብኳል፣ አስተምሯል። ሙታንን አስነስቷል፣ ድውያንን ፈውሷል፣ አጋንንትን አወጥቷል። ነገስታትም ሁሉ አሳምኗል፣ አጥምቋል። ስለዚህ ለኢየሱ ሲል ዳግም በህብረት በተዘጋ ቤት ተገልጾ ጌታ ስላዩት ዳግም ትንሣኤ የሚል ስያሜ ተሰጥቶታል ማለት ነው በቤተ ክርስቲያን። እና ይሄን ይመስላል ትርጉሙ። የሰቅል አይሁድ ለእግዚእነ የሰቅል አይሁድ ለእግዚእነ ሚካኤል አርመመ ወገብርኤል ተደም ሚካኤል አርመመ ወገብርኤል ተደመ በመስቀለ ብርሃኑ ይባርካችሁ ይቀድሳችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። በአውስትራሊያ፣ በኒውዚላንድ፣ በታዝማኒያ የምትኖሩ ወገኖች ክርስቲያኖች በሙሉ እንዴት ከረማችሁ? እንዴት አላችሁ? እንኳን አደረሳችሁ። እንዲሁም በኢትዮጵያ በውጭም ዓለም ያላችሁ ዲያስፖራ በሙሉ እንኳን አደረሳችሁ። የብርሃነ ትንሣኤው ብርሃን በልቡናችሁ ይብራላችሁ። በትንሣኤው ትንሣኤ ልቡና ይስጣችሁ፣ ትንሣኤ ልቡና ይስጣችሁ፣ ትንሣኤ ልቡና ይስጣችሁ። ወደ ንስሐ ተመለሱ፣ ጊዜው ከፍቷልና ከክፉ ነገር ሁሉ ተጠበቁ፣ ንስሐ ግቡ ወገኖች። መልካም በዓል ይሁንላችሁ። እሜቶ
እግዚአብሔር ይስጥልን፣ እድሜ ይስጥልን፣ ቃለ ሕይወት ያሰማልን። ብፁዕ አባታችን በእድሜ በጤና ይጠብቆ። እግዚአብሔር ይስጥልን። መልካም የትንሣኤ በዓል። እርሶንም እንኳን አደረሰዎት።